አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች ቤተሰቦች፣ የኔ ፋሚሊዎች ትንሽም ቢሆን እኮ ፋሚሊ አለኝ። እንዴት ናችሁ? ደህና ናችሁ አላችሁ? አልሐምዱሊላህ በኔ ሁሉ ሰላም ነው አለሁ ፈጣሪ ይመስገን አለን። የሰሞኑ ዝናብ እንዴት እያረጋችሁ ነው ወደ እናንተ ያላችሁበት ሀገር? እኔማ እንግዲህ የሰሞኑ አብሶ ከትላንት ወደ የጣለው ዝናብ አይነገሬ ነው። እና እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ብዝዝዝት ይበልልን። እና እኔ ትላንትና አልመጣሁም። በየቀን ቀን በቀን እመጣልላለሁ። ሳይሳከኝ ይቀርና እተዋለሁ። ዛሬ ደግሞ እንዴት ነው? ዛሬም ላልሰራ ነው እንደ ቪዲዮ ብዬ አሁን ደግሞ እንደምንም ሆኜ መስራት አለብኝ። ትንሽ ደቂቃ ብትሆን ብዬ ማለት ነው መጣሁላችሁ። እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ትትበልልኝ። ወዳችሁ የምትከታተሉኝ ላይክ ባታረጉም ሰብስክራይብ ባታረጉም በቃ አይታችሁ ራሱ ስክሮል ለማድረግ ራሱ ኑሩ። ከዕለታት አንድ ቀን እንግዲህ ሰብስክራይብም የምደረግበት ቀን ይመጣላ። እኔ ደግሞ እስከዛ ድረስ እሰራለሁ እና ማለት ነው። ማሩም ሲበዛ ይመራል አሉ። እኔ ትላንትና አላየዋችሁም ነበረ፣ ቪዲዮም አልሰራውም። እኛም እንሰራለን እነሱ ልክ እኛ እንደምንጓጋ አውቆ እንደሚሰሩልን እኛም እንሰራለን በእነሱ ቪዲዮ። ትላንትና የእውነት አላየውም አልሰራውም ነበረ፣ ግን አሁን ነው ያየሁት። ቁጭ ባልኩበት ትንሽ አየሁትና ይሄንን ያየሁትንማ እኔም ሊፈት ትንሽ የመሰለኝን ብዬ መጣሁ እና እነሱ ቪዲዮ ሰርተዋል ማለት ነው። ትላንትና ግን የሰሩት ቪዲዮ በጣም የሚያስጠላ ወንድ ልጅ ማለት ነው በሃይማኖቱ። አሁን በእኛ ሃይማኖት ወንድ ልጅ ከቻለ ሐቁን ከተወጣ 4 ማግባት ይችላል። ግን እነሱ ባሉበት ሃይማኖት ላይ 1 ለ1 ነው። እውነቱን ከተነጋገርን ማለት ነው። ግን እሱ 2 ሚስት ማግባት ይፈልጋል። 2 ሚስት ከአነጋገሩ ከገጸ ባህሪያው እንደተረዳሁት ከሆነ ማለት ነው 2 ሚስት ማግባት ይፈልጋሉ። እኔ ደግሞ ድብቅ እንትን ነው ዝም ብዬ ነው የታየኝን ነው እየተናገርኩ ያሉት። እሱ ግን እንደዛ ብሎ አላወራም። ለምን ሁለቱንም ከማጣ እያስመሰልኳቸው ሁለቱም ጋር ሊኖር እንደዛ አይነት እና ኤርሜላ በድጋሚ ትላንትናም የፍቅር ጥያቄ አቀረበችለት። ከዛ እሱ ምን ሆነ? ደነገጠ። የቀድሞ ሚስቱ መጣች። የቀድሞ ሚስት አይደለም የሚባለው፣ ተፋተናል ካሉ ሚስት አይባልም። ሚስትና ባል አይባልማ። የቀድሞ ሚስት ወይም የቀድሞ ባል ነው የሚባባሉት ማለት ነው፣ እንደ ድራማ መልኩ ከሆነ እና እሷ ምጥት። ከዛ እሷ ሴት መጣ ለምንድን ነው የመጣሽው? እኔ እኮ እዚህ ቦታ ነኝ ብዬ አይደለም የመጣሁት፣ ሌላ ቦታ አይደለም እንዴ ብዬ ወጣሁት አለ እና ትንሽ እንትን አፉ ራሱ እንትን ተሳሰተ ማለት ነው። ለምን ተመካክሮ እንደወጡ አንድ ቤት እንዳሉ በቃ መስወሱ መረዳት ትችላላችሁ። ለምን እነሱ አንድ ላይ ያሉ የለንም ተፋተናል፣ ቀለመሌ ወጥተናል ወርደናል እያሉ ይሰራሉ። እኛ ደግሞ አፋችን ከፍተን ያው በቃ የሆነ ፊልም የለም እንደ ፊልም ጓግተን እንጠብቃቸዋለን እናይላቸዋለን። እና እነሱ አንድ ላይ ነው የሚኖሩት። እሷ ደግሞ ምንድነው ያለችው? አይ እዚህ ቦታ አይደለም ብላ ይወጣው፣ ግን አንተም እዚህ ለምን መጣክ? እኔም አንተ እንደመጣክ እኔም መጣሁ አለችው። አዎ ለምን ሰው የሆነ ሰው ከተፋታ የትም ግባ የትምተኛ ይነሳ የሚያገባው ነገር አለ እንዴ? ከተፋቱ ማለት ነው። እንደ እውነት ከሆነ አያገባው። ግን በድራማ መልክ ከሆነ ደግሞ አዎ መከታተል ያስፈልጋቸዋል። ለምን ያው ድራማ ነው። እና የእውነት አንተ ወንድ ልጅ ነክ እህት አለካ። እንደውም እህት የምንወዳችሁ በጣም ቆንጆ የሆኑ ልጆች ሴቶች አሉካ። ግን በሴት ለምንድን ነው እንደዚህ የምትጫወተው? ሴት ልጅ ስታለቅ፣ ሴት ልጅ ስታነባ ትንሽ አያሳዝንክም? አሁን ሰሞኑን እንግዲህ ያው ስልኳንም አላነስላትም፣ ቴክስት ትልክለትም እንግዲህ አልመለስክላትም። ለምንድን ነው? ካልፈለግካት አልፈለግኩሽም ማለት ነው። እና ወንድ ልጅ መሀል ላይም ሴት ልጅ መሀል ላይም የሆነ የሚያሳምን ነገር ወይም እንትን የሚያላችሁ የሚያገናኛችሁ ነገር አለ። እሱ ምንድነው? መውደድና ማፍቀር ይለያል።
ይለያል። መውደድማ እኮ ስደት ላይም ለሆነን ያገኘነው እህት በስደት ላይ ያገኘነው እህት ወንድም ራሱ በስልክ እንዋደዳለን። ለምን እንትን ነው የሀገራችን ባህል ነው። ግን ማፍቀር ማለት አንድ ለአንድ ነው። እሷ እያፈቀረችክ አንተ ግን አታፈቅራትም። ማውደድና ማፍቀር ይለያል። ለየው ቦታው። እሺ ለየው። ለማያውቁት ሄደህ ታጠን። እሺ እሷ እኮ እያፈቀረች በየአደባባዩ እየወጣች እየተናገረች፣ ግን አንተ የሚያስደብቅ ነገር ምንድን ነው? ስለማትወዳት ማለት ነው። ስለማታፈቅራት ትወዳታለህ፣ ግን አታፈቅራት። አሁን የአንተ እህት ላይ ሌላ ወንድ እንደዚህ አይነት ገጸ ባህሪያ ቢያሳያት አትናደድም? ለእህት አታግዛትም? ታግዛታለህ። እንደዛም አንተም ደግሞ እህት ቦታ ሆነ አስባትና ማትፈልጋት ከሆነ አልፈልግሽም፣ በጊዜ ህይወትሽን ምሪ፣ እኔ ለአንቺን ሊሆንልሽ አልችልም ባያላት እና ማለት ነው። አቤላ ደግሞ በፊት ከሷ ጋር ከሩታ ጋር ስትጣሉ ራሱ እሱ ለሴት ልጅ ያግዛታል። ለሴት ልጅ አግዞላታል። ሴት ልጅ ስለሆነች ማናት ሩታ ሴት ልጅ ስለሆነ ስታለቅስ ስታነባ አግዞላታል። ለምን? እሱ ወንድ ልጅ ነው፣ እሱም እህት አለው። ስለዚህ በኋላ ላይ ነው እንጂ ከሩታ ጋር የተጣሉት። ከአንተ ጋር መጣላት የጀመራችሁት ሰሞን የምታስታውሱት ከሆነ ለሩታ ነበር ሲያግዝላት ነበረ አቤላ ማለት ነው። አሁንም ያኔ ሩታ ስትጣላ አብርሃም ደግሞ መሀል ላይ ሲቀራው ነው። አቤላ ያ ወንድሙም ነው ጓደኛውም ነው። እውነተኛ ጓደኛ ማሞች ናቸው። እኔ እንደኔ ከሆነ አቤላ ትላንትና ምንም ጥፋት አላጠፋም። ለምን ባሉ እሱ ጓደኛ የውሸት ጓደኛ እያስመሰለ እንደሚኖር እሱም እያስመሰለ ማኖር አልፈለገም። ሁለተኛ ደግሞ ሴት ልጅ ናት፣ እያፈቀርኩህ ነው፣ አንተም ደግሞ የምታፈቅረኝ ከሆነ ንገረኝ እያለች እያለቀሰች ነው። እሱ ደግሞ እያያት ዝም ማለት አይችልም። ለምን? በኋላ ላይ ብዙ ነገር ስለሚከሰት ማለት ነው። ካሁኑ እንዲቆርጥላት አብረን እንጠይቅ፣ ለሩተም ስሜት እንዳለው አይነት እያሳየን ነው። ስለዚህ ሩተም ባለችበት አንተም ተነጋግራችሁ አንድ ነገር ላይ ቁረጡት ብሎ ነው ሶስታችሁም ያገናኘው። በዚህ ላይ አቤላ በምንድን ነው መጥፎ እንዳደረጋላቸው መጥፎ ሰው እንደሆነ ኮሜንት ብዙ ሰው አቤላ እውነት ሰርቷል። ለምን? እሱ እውነቱን ማወቅ ወይም እንድታውቀው ስለፈለጋት ነው ሄርሜላ ማለት ነው። ስለዚህ አቤላ መጥፎ ነገር አልሰራም። እሱ ለእውነት የእውነት ጎን ነው የቆመው። ስለዚህ አሁንም ሄርሜላ እንዳትጎዳ በጊዜዋ ራሷን አውቃ ወደ ራሷ እንድትመለስ ነው። ስለዚህ እናንተ የምታስተምሩት የምትሰሩት ቪዲዮ ሁሉ ለባለ ትዳሮች ምንም አያስተምርም። ትዳር ለሌሉት ደግሞ ትዳር ላይ እንዳይገቡ የሚያስፈራራው በቃ የሆነ በቃ የሚያስፈራ ቪዲዮ ነው። ባለ ትዳሮች አንዴ ገብተዋል አይደል? የገባውን እንግዲህ ጠበቅ አድርጎ ያዘም ይይዛል፣ መልቀቅ የፈለገው ይለቀዋል። ስለዚህ እናንተ የምታስተምሩት ምንም ነገር ፋይዳ የለም። ዝም ብላችሁ ያው የዶላር ጥማት ስላዘባችሁ ዝም ብላችሁ በቃ ትረጫላችሁ። ቫይረስ ያጥፋችሁ ኢንሻአላ። ለህዝቡ፣ ለተመልካቹ፣ ለጻፊዎቹም እንግዲህ ጥሩ ነገር አስተምሩ። ጥሩ ነገር ይዛችሁ ብትመጡ እኛን ጥሩ ነገር እናወራላችኋለን። ግን እናንተ ምን ይዛችሁ መጣችሁ? በቃ ከባለ ትዳር ማይጠበቀውን ከወንድ ማይጠበቅ ከኢት ማይጠበቅ ነገር ያኔ ብዙ ነገር እያሰራችሁ ነው። ኢትዮጵያ ባህል ውስጥ የሌለው እናንተም እንግዲህ ያው የውጭ ዓለም እንትን እያያችሁ ተደለ ሚዲያ ተጠቃሚ ስለሆናችሁ የሚዲያውን ነገር እንግዲህ ግልብጥ አረጋችሁ ወደ እንትን እያመጣችሁ ነው ወደ ኢትዮጵያ ማለት ነው። ስለዚህ እኛ ከናንተ ምን የምንማረው ነገር የለም። ከናንተ እንደዚህ ተዋርዳችሁ ክብራችሁን ዝቅ አርጋችሁ መንገድ ላይ ወይም ወደ ሚዲያ አስታችሁ የምታመጡት ገንዘብ ከአፍንጫችን ውጥት ከነዲነታችን እኛ ደግሞ እንሻላለን ከናንተ። እናንተ ሁሉ ነገር በቃ እንትን ብላችሁ ተዋርዳችሁ ህዝቡንም ሀገሩንም ሁሉ ነገር አዋርዳችሁ የምታመጡት ገንዘብ ማለት ነው ለናንተ እሳት ይኑባችሁ። እኔ ማንንም አልደግፍም።
የሚከሰኝ ሰው የለም። የተመለከትኩትን የመሰለኝን አወራለሁ። ስለዚህ ማለት ነው ዛሬ እስቲ ምን ይሁን እስቲ እናየዋለን። ዛሬ ደግሞ ምን እያሉ እንደሚመጡ አናውቅም። በቀን እንግዲህ ያ እነሱ የሚሰሩት ቫይረስ ነው፣ ሕክምና የሌለው በሽታ ነው የሚረጩብን። ስለዚህ እስቲ ዛሬ ምን ይዛችሁ እንደምትመጡ እናያለን። እና ለነሱ ኮሜንት የምትጽፉት እኔንም ብታበራታቱኝ እኔም ደግሞ መጥፎ ነገር ሳይሆን ጥሩ ነገር ለመስራት ምናልባት ሞራል ይሆነኛል። አይታችሁ አትልፉ። ምን ነው ጣታችሁ እኮ ለኔ ብሎ አይደለም የተፈጠረው፣ ለሁሉም ነገር ነው አላህ Subhanahu Ta'ala የሰጣችሁ። ላይክ አርጋችሁ ሰብስክራይብ ንከት አርጋችሁ ከወጣችሁት ምን ይጎልባችኋል? ቪዲዮን እንኳን አትዩ፣ ጊዜ ሲደርስ ታያላችሁ። የሆነ ቀን ግን ላይክ አርጉ። አላሳዝናችሁ። መዳም ኩቺና ላይ እንዲሆኝ ሲያወራ በቃ አወራለሁ ብዬ የሚመጣው ሌላ ነገር፣ እዚህ ቪዲዮ ላይ ማወራው ሌላ ነገር። ለምን መዳም እንዳጠረኝ ቶሎ ብዬ ላወራ እያልኩ ማለት ነው። ከዚህ ወጥ መቼ ነው የምወጣው? ንገሩኝ።